በቃ አርግዣለሁ አላውቅም። በቃ ሰው እንደሚያረግዘው ነው አረገዝኩት። እንዴት ማን ማለት እኛ የለሽማ በቃ አረገዝኩኛ ታዲያ እንዴ ዝም ብለሽ ሄሉ እንደሆነ ትወና በደንብ አድርጋ ትችልበታለች። በደንብ አድርጋ ማለት ነው። ከዚህ በፊትም እንዳልክን በእንደዚሁ ሁኔታ እንደዚሁ ስትለው ሰምተናል። እንደገና ደግሞ በሌላ እንትን ላይ የሆነ ሰው እንዳልክን ለማበሳጨት ወይም ለማስቀናት የሆነ ሰው ቀለበት እንዳደረገላት አድርጋ የሆነ ድራማ ሰርታለች እና ድራማ ስትሰራ ደግሞ ማለት ትተውነዋለች ከልቧ መስላም ሳይሆን በቃ በትክክል ሆና ነው የምትሰራው ድራማውን ስትሰራና ምናልባት ድራማ ሊሆን ይችላል የሰራችው ያው የአብን ወደ እርሷ ለማምጣትና ለማስጠጋት የተጠቀመችበት ዘዴ ሊሆን ይችላል። ግን ልዩ ይህንን ጥያቄ ይዛ በመጣች ጊዜ ያው ስትጨነቅ የነበረው ጭንቀት እንደተመለከትነውና እንዳየነው ነው። ሰላም ሰላም፣ እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ትናንትና በልዑል ቻናል ላይ የቀረበውን የነ ሄሉንና የአብስራን ጉዳይ ሁላችንም የተመለከትነው ነው። ያው እንግዲህ ግራ የሚያጋባ ነው የሆነው ነገሩ ማለት ነው። ሄሉ እንግዲህ አርግዣለሁ ባለች ወቅት ልዩ ደግሞ ይሄ ነገር በምርመራ ይታወቅልኝ ብላለች። ይህንን ያለችበት ምክንያት ልዑል ማን ነው የአብስራ ግልብጥ ብሎ ወደ ሄሉ ሄዷል። እንግዲህ ልጅ አባት ነው ልታደርገኝ ነው በሚል ስሜት ማለት ነው። ስለዚህ ይህ ነገር ደግሞ በምርመራ እንዲረጋገጥላት ፈለገች። ግን ያው ልዑል ማናት ሄሉ ስትሆን የነበረውን ሁኔታ ሁላችንም የተመለከትነው ነው። እንግዲህ ምናልባት የአብን ወደ እርሷ ለማምጣት ብላ የተጠቀመችበት መንገድ ሊሆን ይችላል። አሊያም ደግሞ እውነትም ነገሩ ተከስቶ ሊሆን ይችላል። ግን ትልቁ የኔ ጥያቄ ምንድን ነው? እዛ ጋር ሄሉ ተመረመረች፣ ውጤቷ ታወቀ እንበል ማለት ነው። ሄሉ ተመርምራ ውጤቷ ሲታወቅ ምን አይነት ውሳኔ ሊወስን ነው የአብስራ? እንዳለችው እሷ ጸንሳ ከተገኘች ሄሉ ጋር ሊጸና ነው። ደግሞ ይሄ ነገር በውስጧ ከሌለ ተመልሶ ደግሞ ወደ ልዩ ሊሮጥ ነው ያለው። ነገር ግን ምንድን ነው የሚፈልገው? እሱ ሚስት ወይስ ልጅ ነው? ግራ የሚያጋባ ነገር ነው። መቼም የሚቀድመው ነገር ከልጅ በፊት የሚቀድመው ነገር ሚስት ነው ነች አይደል? በተረጋጋ ሁኔታ የተረጋጋችና ለዚህ አይነት ጉዞና ኑሮ የምትመችን ሴት መርጦ መጀመሪያ ሚስት ማድረግ ነው። ከዛ በኋላ ነው ልጅ የሚከተለውና አሁን እሱ ግን እየሆነና እየፈለገ ያለው ምንድን ነው? ልጅ ነው ወይስ ሚስት ነው የሚፈልገውና በዚህ በሷ አቋምና በሷ ሁኔታ በሷ እንደዚህ ለላብ እስኪ አላባት ድረስ መጨነቅ ውስጥ ተመልክተናታል። እሷን እንደዚህ መሆን በዛ ውስጥ ደግሞ ልዩ በቃ እኔ ግምት እኔ ሀሳብ ልክ ነው ትክክል ነው ጸንስ አይደለም ሆን ብላ ነው የሚለው ነገር ጋር ደርሳለች። ከዚህም የተነሳ ደግሞ ልዩ ደስተኛ የሆነች ትመስላለች። ሄሉ ደግሞ ጭንቀት ላይ ናት ያለችው። የአብስራ ደግሞ እንደተመለከታችሁት ጨርቁን ሊጥል ትንሽ የቀረው ነው የሚመስለውና እንግዲህ በዚህ በሁለቱ መካከል አጣብቂኝ ውስጥ ሆኖ ልክ እንደ እግር ኳስ ወደዛ ወደዚህ እየተንከባለለ ያለው እሱ ነው። በጣም የሚገርም ነገር ነው እየሆነ ያለው ማለት ነው። እንግዲህ አሸናፊው ቡድን የትኛው እንደሆነ አይታወቅም። ኳሱ ግን ከወዲያ ከወዲህ በደንብ እየተመታ አለ። ሄሉ እንደሆነ ትወና በደንብ አድርጋ ትችልበታለች። በደንብ አድርጋ ማለት ነው። ከዚህ በፊትም እንዳልክን በእንደዚሁ ሁኔታ እንደዚሁ ስትለው ሰምተናል። እኔ እርጉዝ ነኝ ማለት አርግዣለሁ። ከማን ያረጋሽ? ከማን የሚባለውን በኋላ ተመልሻለሁ እኮ ከማን ያረጋሽ? መልስልሃለሁ ማለት በቃ አርግዣለሁ እኮ ከማን ያረጋሽው ነው እኮ ይግልጽ አድርገኛ። ከዛ በኋላ ያለውን እናወራለን ማለት በቃ የሆነ ልጅ ተዋውቄ ነበር። ያው በመጣው ሰዓት ምናምን ከሱ ጋር ምናምን ማለት አልገባኝም። በቃ አርግዣለሁ እኮ ከልጁ ጋር እንዴት ተዋውቃችሁ? ምን ፍቅረኛች ነው ምንድነው? እንዴት ማለት በቃ ዝም ተመቻች። በቀደም ድንግል ነኝ ምናምን ስትያል ነበር እንዴ? ምንድነው
ተባጥራለች እንዴ ቀልድ ነው አይደል ሄዱ ግን ወይ እንዳልከ ምን ቀልድ ነው እና ድንግል እኔ በቃ እዛዛ ዋሽቼ ነው ድንግል አይደል ገና ደግሞ በሌላ እንትን ላይ የሆነ ሰው እንዳልክን ለማበሳጨት ወይም ለማስቀናት የሆነ ሰው ቀለበት እንዳደረገላት አድርጋ የሆነ ድራማ ሰርታለች እና ድራማ ስትሰራ ደግሞ ማለት ትተውነዋለች ከልቧ መስላም ሳይሆን በቃ በትክክል ሆና ነው የምትሰራው ድራማውን ስትሰራና ምናልባት ድራማ ሊሆን ይችላል የሰራችው ያው የአብን ወደ እርሷ ለማምጣትና ለማስጠጋት የተጠቀመችበት ዘዴ ሊሆን ይችላል ግን ልዩ ይህንን ጥያቄ ይዛ በመጣች ጊዜ ያው ስትጨነቅ የነበረው ጭንቀት እንደተመለከትነውና እንዳየነው ነው ግን ፍጻሜው ምንድነው የሚሆነው ይሄ ልጅ መጨረሻው ምንድነው ከየትኛው ጋር ነው የሚቀጥለው ነው ወይንስ ከሁለቱም ጋር ተለያይቶ ይኖር ይሆን ወይስ ከአንዷ ጋር ይኖር ይሆን አይታወቅም ግን በጣም ልብ አንጠልጣይ ነገር ሆኗል የአብ ጉዳይ ማለት ነው ለነገሮች ስሜታዊ የሆነ ፈጣን መልስ ስለሚመልስ እንደዚህ አይነት ሰው ብዙ ጊዜ ለእንደዚህ አይነት ጭንቀት ነው የሚጋለጠው ቆም ብሎ ነገሮችን ማሰብ ማሰላሰል ሄሉ እንደዛ ባለች ጊዜ ወዲያውኑ እውነት ነው ብሎ እንትን ከማለት ይልቅ ለነገሮች በስሜታዊነት ፈጣን የሆነ መልስ ከመስጠት ይልቅ ጊዜ ወስዶ ነገሮቹን ማውጣትና ማውረድ ማለት ማሰላሰሉ ጥሩ ነው ለምሳሌ የአብ ሄሉ አርግዣለሁ ባለችው ጊዜ ወዲያውኑ ለሷ እንደዛ አይነት ምላሽ ከመስጠትና አደባባይ ላይ በሚዲያ ፊት በካሜራ ፊት ከመታየት ይልቅ ነገሩን እንደሰማ ከራሱም ጋር መምከር ከሄሉም ጋር ረጋ ብሎ መምከርና እውነት ነገሩ እርግጠኛ መሆኑን ማረጋገጥ ከልዩም ጋር ደግሞ እሷም ሰውነችና መነጋገር ነበረበት ከልዑል ጋር በእንደዛ አይነት ሁኔታ ወይ ደግሞ ሲሳሳሙ ኦር እንደዛ ሆነው አየኋቸው ከሚለው ነገር ተነስቶ የወሰደው ፈጣን እርምጃ ምን ነገር እንዳመጣበት ሁላችንም የምናውቀው ነው እሱም ይህንን ነገር ሳይረዳ ቀርቶ አይደለም መቼም ይሄ ፈጣን የሆነ ይሄ ስሜታዊ የሆኑ እርምጃዎች ምን አይነት ነገሮችን ይዘው መምጣት እንደሚችሉ በዚህ ሁኔታ እንኳን መረዳት ይችል ነበር የሄሉ እንደዛ መሆን መኪና ስር ለመግባት መሞከር ራሷን ከመጠጥ ጋር በእንደዛ አይነት ሁኔታ መታየቷ እነዚህ ሁኔታዎች እሱ በወሰዳቸው ፈጣንና ስሜታዊ በሆኑ እርምጃዎች የመጡ ነገሮች ናቸው ግን እንደ ብልህ ሰው እንደዚህ አይነት ነገር ሲከሰት ረጋ ብሎ ጊዜ መውሰድ ትልቅ ማስተዋል ይመስለኛል እኔ ትልቅነት ነው ረጋ ብሎ ጊዜ ወስዶ ነገሮችን እልባት ለመስጠት መሞከር ነው አዋጭ ሊሆን የሚችለው እንጂ አሁን ወደዛ ወደዚህ እንግዲህ የአብን ሁኔታ እየተመለከትነው ነው በቃ አሁን የሄሉ ምርመራ ውጤቱ በትክክል እንደተናገረችው ከሆነ ከሷ ጋር ሊቀጥል ነው እሷ እንደተናገረችው ውሸት ከሆነ ወይ ደግሞ ፕራንክ ኦር ድራማ ሰርታ ከሆነ ደግሞ ወዴት ሊሄድ ነው አሁንም ወደዛች ወደ ፈረደባት ወደ ልዩ እየሮጠ ሊሄድ ነው በጣም ነው ጥያቄ የሚፈጥረውና የሱ ነገር ግን ከዚህ ሁኔታ ሁላችንም የሱነሱ አድማጭና ተመልካች ትምህርትና ምክር መውሰድ አለብን በስሜታዊነት የሚወሰኑ ውሳኔዎች ምን ያህልና ምን አይነት ጉዳት ሊያመጡ እንደሚችሉ ከሱ ሁኔታ መረዳት መማርና መመከር ሽበኝ በቃ ሽበኝ ከዛስ ምን ማለት ነው ከዛስ ይላል ምን ማለት ነው እሷ በህይወታችን እንደማትመጣ በምን እርግጠኛ መሆን እችላለሁ በቃ ነገረችሽ በቃ አልመጣም አለች አንዴ ይላል አይኔ በቃ አልመረመርም ማልፈልግ ታውቃለህ እንዳየነውና እንደሰማነው እንግዲህ ሄሉ ፈርታለች ምርመራውን ከዛስ በኋላ እያለች ነው ያው ምርመራው ውጤቱ ምን ሊሆን እንደሚችል የምታውቀው እሷ ስለሆነች ነው ይሄን ያህል ስጋትና ይሄን ያህል ፍርሃት ደግሞ ከዛስ ከምርመራውስ በኋላ ብላ እያለች ያለችው ማለት ነው እንደተናገርኩት ሆኖ ካልተገኘ እሷ በህይወታችን ላለመምጣቷ ምን ዋስትና አለ እያለች ነው ያው እየሰራች ያለችው ድራማ ነበረ ማለት ነው ስለዚህ ውጤቱ ምን ሊሆን እንደሚችል ታውቃለች ውጤቱ ደግሞ ከታወቀ በኋላ ሄሉም እንደማታርፍ ስለምታውቅ ስጋቱ ጭንቀቱ በጣም ያሳዝናል እንግዲህ የምናየው የምንሰማው ነገር ሁሉ ለኛም ለትምህርታችን ነው የሚሆነው ሄሉንም እግዚአብሔር ያውጣሽ እንላለን ልዩንም እግዚአብሔር ይርዳሽ እንላለን የአብ ስራንም እንግዲህ እሱ መድኃኔዓለም ይሁንህ ማስተዋሉንም ይስጥህ ከማለት ውጭ ምንም ማለት የምንችለው የለም አዳዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ ሐሳብ አስተያየት ካላችሁ ኮሜንት መስጫው ስር አስቀምጡልኝ ስላዳመጣችሁኝ አመሰግናለሁ